አደርጋለሁ። እስኪ ቆይ ፍቅር ልጠይቅሽ፣ ትወጂኛለሽ? ለእኔስ ጥሩ አመለካከት አለሽ? አዎ እወድሃለሁ። ለአንተ ጥሩ አመለካከት አለኝ። ምንም ቢሆን ላንተ ሆናለሁ። ስለዚህ የምትወጂኝ ከሆነ ተይኝ። ለእኔ ጥሩ አመለካከት ካለሽ ለማፈቅረው ሰው አሳልፈሽ ስጪ። ይህንን ካደረግሽ የምር ትወጂኛለሽ ማለት ነው። እኔ የምወደውን ሰው ለማንም የምሰጥ ተራ ሰው አይደለሁም። እሺ ታውቂያለሽ፣ ከአንቺ ጋር መከራከር ትርፉ ልፋት ነው። ዴቭ ዴቭ፣ አንተ ዴቭ! ወይኔ ፍቅር። ሊዱ አንድ ጥያቄ ልጠይቅሽ? እሺ ጠይቂኝ። አንድ የምታፈቅሪው ሰው ከወደድሽኝ ለምወደው ሰው ለማፈቅረው ሰው አሳልፈሽ ስጪኝ ካለሽ ትሰጪዋለሽ? ፍቅር ይዞሻል እንዴ? አሁን የጠየቅኩሽን ብቻ መልሽልኝ። አሳልፌ ከሰጠሁትማ ምኑን ወደድኩት? ግዴታ የኔ መሆን አለበት። የምታፈቅሪው እንዲህ ቢልሽ ምን ታደርጊያለሽ? ማን ስለሆነ ነው እሱ እኔ እንደዚህ የሚለኝ? አንድ ምክር ልምከርሽ የኔ ቆንጆ፣ ሁሌም በወንዶች ላይ የበላይነትሽን ማረጋገጥ አለብሽ። ምን ታደርጊያለሽ? እስኪ ንገሪኝ። ይኸውልሽ ወንድ ልጅ ክብር አይወድለትም። ከለመንሽው ዝቅ ካልሽለት እንደ ኳስ ጢባ ጢቤ ነው የሚጫወትብሽ። ስለዚህ ኮራ ማለት አለብሽ። እንደ ጣዖት እስኪያመልክሽ ድረስ የፈለግሽውን መንገድ መጠቀም አለብሽ። ከዛ በኋላ በልቡ ያነግስሻል። በልቡ ካነገሰሽ በኋላ ደግሞ እንደፈለግሽ ታደርጊዋለሽ ማለት ነው። በቃ ይሄ ነው እንግዲህ። ፈለግሽ ያደርሳል እንጂ ይወካ። ሊዲያ ሊዲያ ሊዱ፣ ወይኔ አትጭቅጭቂኝ በእናትሽ። ሁሉ ካወራሁ ይበቃኛል። ልዝናናበት ተይኝ በቃ። እንዴት ነው አሁን ተሻለሽ? አዎ ደህና ነኝ። በቃ እኔ ቁርስ ልስራ። አይደል? ትገርምኛለሽ እኮ እንደ አንቺ አይነት ጥንካሬ ያላት ሴት አይቻልም። ዙሪያን የከበቡ እኮ እንደዛ ስላልሆነ ነው እንጂ በጣም ብዙ ጠንካራ ሴቶች አሉ። ግን ምን አይነት ሚስት ማግባት እንደፈልግ ታውቂያለሽ? ልባም፣ ጠንካራና ብርቱ የሆነች ሴት። እንደዛ አይነት ሴትማ እኮ ገጠር ሞልቷል። ከተማ ውስጥ እንደዚህ አይነት ሴት ይገኛል ብለሽ ነው? ችግር የለውም። እኔ ከአብሮ አደጎች ፈልጌ ያመጣልሃለሁ። አንቺን የመሰለች ከሆነችማ ምንም ሳላቅማማ ነበር። ምን አልከኝ ባርኮት? ማገዝሽ ነገር አለ? አረ ምንም ታገዘኝ ነገር የለም። ግን ባርኮት እንዴት እንደዚህ አይነት ሰው ሆንክ? አደይ ምን ነው? ማለቴ ንጹህ ልብ ያለ በጣም ጥሩ ሰው ነህ። በዛሬ ደግሞ ንጹህ የወንድምነት ፍቅር ነው የምታሳየኝ። ወንድሜ ነው ያልሽ? አዎ ወንድምነት። ብዙዎች ጋር የሌለ ንጹህ ልብ አንቺ ጋር አለ። አሁንማ ከቤት ራሱ እንድትወጪ አልፈልግም። እንዳት ኢኮኖሚያሽ የእውነት ባርኮት በጣም አመሰግናለሁ። ባዶነት፣ ብቸኝነት እንዳይሰማኝ ያጋኛል። ባርኮት ምን እየሆንክ ነው? እንዴት እንደዚህ አይነት ንግግር ትናገራለህ? ዛሬ እህቴ ነሽ ባልክበት አንደበት ነው ነገ አፈቅርሻለሁ የምትላት? ተረጋጋ እንጂ ምን እየሆንክ ነው? ምን ነው ባርኮት ፈዘዝክ? አረ ዴቭ መጣ እንዴ? አዎ መጣ። እኔ የምልህ አመሻለሁ ብለኸኛል ነበር እንዴ? እንዴት ልትመጣ ቻልክ? ምን እባክህ ሰውዬው እኮ ስልክ አላነሳ ሲለኝ ቶሎ ተመለስኩ። አይደል? አዎ። ምን ሆነሃል? ተርበተበትክ? አረ ምንም እንደዚሁ ነው። በቃ እኔ ቁርስ ልስራ።